ሰላም ጤና ይስጥልን የኤሪሳት አድማጭ ተመልካቾች የምሽቱን የአማርኛ ቋንቋ ዓለም አቀፋዊ ዜናዎች አሁን ጀመርን። እንድትከታተሉን የአክብሮት ግብዣችን ነው። በቅድሚያም ፕሬዚዳንት ኤቫሪስት ኒዲዮሺሜ የአፍሪካ ህብረት ሊቀመንበር ሆነው ተመረጡ። የብሩንዲው ፕሬዚዳንት ኤቫሪስት ኒዲዮሺሜ በፈረንጆቹ 2026 የአፍሪካ ህብረት ሊቀመንበር ሆነው ተመርጠዋል። አዲሱ ሊቀመንበር ኃላፊነቱን የተረከቡት የህብረቱ የ2025 ሊቀመንበር ከነበሩት ከአንጎላው ፕሬዚዳንት ዣኦ ማኑኤል ጎንሳልቬስ ሎሬንስ ሲሆን ርክክቡን ተከትሎም በይፋ ስራቸውን ጀምረዋል። የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስትር ዴኤታ ሼክ ቡትናህያን አልናህያን አዲስ አበባ ገቡ። የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስትር ዴኤታ ሼክ ቡትናህያን አልናህያን በ39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ለመሳተፍ አዲስ አበባ ገብተዋል። የውጭ ጉዳይ ሚኒስትር ዴኤታው ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የኢትዮጵያ የውጭ ጉዳይ ሚኒስትር ዴኤታ ብርሃኑ ጸጋዬ አቀባበል አድርገውላቸዋል። 39ኛው የአፍሪካ ህብረት የመሪዎች መደበኛ ጉባኤ በአዲስ አበባ መካሄድ ጀምሯል። ኤሚራት ከእስራኤል ተልዕኮ እየተሰጣት በአፍሪካ ቀንድ ሀገሮች ጣልቃ በመግባት ትርምስ ውስጥ እንዲገቡ እያደረገች መሆኗን አንዳንድ የፖለቲካ ተንታኞች ይገልጻሉ። ኤሚራት በኢትዮጵያ የወርቅ ንግድና ዝውውር ውስጥ መግባቷም ይነገራል። ኢትዮጵያ የሮይተርስ የዜና ወኪል ጋዜጠኞችን በሀገሪቱ የመስራት መብት እንደነጠቀች የፈረንሳይ ዜና አገልግሎት ዘገበ። ዛሬና ነገ በአዲስ አበባ በሚካሄደው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ለመሳተፍ ሮይተርስ የተሰጠው ፈቃድ እንደተሰረዘ የዜና ወኪሉ ቃል አቀባይ በኢሜይል እንደገለጹ ዘገባው ይጠቁማል። ከዚህ በተጨማሪ መቀመጫቸውን በአዲስ አበባ ያደረጉ 3 የሮይተርስ ጋዜጠኞች በኢትዮጵያ የመዘገብ ፈቃድ እንዳልታደሰ ቃል አቀባዩ ገልጸዋል። ሮይተርስ የውሳኔው ገፊ ምክንያቶች ምን እንደሆኑ ያለው ነገር የለም። ሁሉም ጋዜጠኞች ኢትዮጵያውያን ሲሆኑ ሮይተርስ ስለ ኢትዮጵያ በሚሰራቸው ዘገባዎች የጀርባ አጥንት እንደነበሩ የፈረንሳይ ዜና አገልግሎት ገልጿል። ሮይተርስ ጉዳዩን እየገመገመ እንደሚገኝና ነፃ፣ ገለልተኛና አስተማማኝ በሆነ መንገድ ስለ ኢትዮጵያ ዘገባዎች መስራቱን እንደሚቀጥል አስታውቋል። ይህ በእንዲህ እንዳለ የፈረንሳይ ዜና አገልግሎት በጉዳዩ ላይ ለኢትዮጵያ ባለስልጣናት ያቀረበው ጥያቄ ምላሽ እንዳላገኘ በዘገባው ጠቅሷል። የኢትዮጵያ መገናኛ ብዙሃን ባለስልጣን ባልደረባ ስለ ጉዳዩ መረጃ እንደሌላቸው መናገራቸውን የፈረንሳይ ዜና አገልግሎት ዘግቧል። ሮይተርስ ከጥቂት ቀናት በፊት ለሱዳን ፈጥኖ ደራሽ ኃይል ታጣቂዎች በኢትዮጵያ ቤኒሻንጉል ጉሙዝ ክልል ማሰልጠኛ መከፈቱን የሚዘግብ ሰፊ ሪፖርት አቅርቦ እንደነበር ይታወሳል። ተመሳሳይ ከ2 ሳምንታት ገደማ በፊት ዋዜማ ራዲዮ በኢትዮጵያ ያለውን የሥራ ፈቃድ ከተቆጣጣሪው የመገናኛ ብዙሃን ባለስልጣን በተሰጠው ትዕዛዝ እንደመለሰ ገልጾ ነበር። ባለፈው ታህሳስ ወር የኢትዮጵያ መገናኛ ብዙሃን ባለስልጣን የዶቼ ቬለ 2 ዘጋቢዎችን ፈቃድ በቋሚነት ሰርዟል። የቢቢሲ ዘጋቢዎች ፈቃድም እንዲሁ እንዳልታደሰ የፈረንሳይ ዜና አገልግሎት ዘግቧል። ኢትዮጵያ በድንበር የለሽ ጋዜጠኞች የ2025 ዓመታዊ ሪፖርት በፕሬስ ነጻነት ከ180 ሀገራት 145ኛ ደረጃ ላይ ትገኛለች። የአፍሪካ ህብረት ፖለቲካዊ ውይይት ለመጥራትና ለማመቻቸት እርምጃ እንዲወስድ ህወሓት ጠየቀ። በደቡብ አፍሪካ የተፈረመውን ግጭት የማቆም ስምምነት አስገዳጅ ተፈጥሮ የአፍሪካ ህብረት በይፋ እንዲያረጋግጥ ህዝባዊ ወያኔ ሓርነት ትግራይ ህወሓት ጥሪ ያቀረበ። ፈራሚዎች ውስጥ ስምምነቱን በሙሉና በአፋጣኝ ተግባራዊ እንዲያደርጉ ህብረቱ እንዲጠይቅ ህወሓት ጥሪ አቅርቧል። ህወሓት ጥሪውን ያቀረበው ከትናንት በስቲያ ሐሙስ ለአፍሪካ ህብረት የወቅቱ ሊቀመንበር የአንጎላ ፕሬዚዳንት ዣኦ ሎሬንሶ ለአፍሪካ ህብረት ኮሚሽን ለሀገራትና መንግስታት መሪዎች በጻፈው ደብዳቤ ነው። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ደብዳቤውን የጻፉት ኢትዮጵያ የአፍሪካ ህብረት 39ኛ መደበኛ ጉባኤን ለማስተናገድ እየተዘጋጀች በምትገኝበት ወቅት ነው። በፕሪቶሪያ በተፈረመው ግጭትን የማቆም ስምምነት የተካተቱ ቁልፍ ቃል ኪዳኖች ተግባራዊ የተደረጉት በከፊል ብቻ እንደሆነ የገለጸው ህወሓት አዲስ ወታደራዊ እንቅስቃሴ፣ እየጨመረ የመጣ ውጥረትና አስገዳጅ እርምጃዎች ሰላም ለማውረድ በተደረጉ ጥረቶች የተገኙ ውጤቶችን የሚቀለብሱ ስጋቶች እንደሆኑ ገልጿል። ህወሓት የእንቅስቃሴ ገደብ፣ ኢኮኖሚያዊ ጫናና ፖለቲካዊ መገለልን ጨምሮ ሰላማዊ ህይወትን የሚገድቡ እርምጃዎች የሰላም ሂደቱን እምነት እንደሚያሳጡና ወደ ግጭት የመመለስን አደጋ እንደሚጨምሩ አስጠንቅቋል። አክሎም እንዲህ አይነት ሁኔታዎች የአካባቢው መረጋጋት ብቻ ሳይሆን የቀጠናውን ደህንነትና የአፍሪካን የግጭት አፈታት ጥረቶች ተአማኒነት አደጋ ላይ እንደሚጥል ገልጿል። ግጭት የማቆም ስምምነቱ እንዲፈረም ቁልፍና ታሪካዊ ሚና የተጫወተው የአፍሪካ ህብረት ለተግባራዊነቱ ግልጽ ፖለቲካዊና የሞራል ኃላፊነት እንዳለበት ህወሓት እምነቱን በደብዳቤ ጠቁሟል።
ሁማን ራይትስ ዋች የአፍሪካ ህብረት መሪዎች በኢትዮጵያ ያለውን ቀውስ ትኩረት እንዲሰጡበት አሳሰበ። ሁማን ራይትስ ዋች በአዲስ አበባ እየተካሄደ ባለው 39ኛው የአፍሪካ ህብረት ጉባኤ ላይ ለሚሳተፉ የአፍሪካና የዓለም አቀፍ መሪዎች ባቀረበው ጥሪ በኢትዮጵያ እያሽቆለቆለ ባለው የሰብአዊ መብት አያያዝና በትግራይ ክልል ባለው ደካማ የሰላም ሁኔታ ላይ ድምጻቸውን እንዲያሰሙ ጠይቋል። የመብት ተሟጋች ድርጅቱ በጥር ወር መጨረሻ ላይ በትግራይ መካከለኛውና ደቡባዊ ክፍሎች በኢትዮጵያ ሰራዊትና በትግራይ ኃይሎች መካከል እንደገና የተቀሰቀሰው ግጭት ከፍተኛ መፈናቀል ማድረሱን ጠቁሟል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ ባለፈው ሳምንት የካቲት 3 ቀን 2018 ዓ.ም በሰጡት ማሳሰቢያ በቀጠናው ያለው አስከፊ የሰብአዊ መብትና ሰብአዊ ሁኔታ ይበልጥ ሊባባስ እንደሚችል በመጥቀስ የተፈጸሙ ጥሰቶች በገለልተኛ አካል እንዲመረመሩ መጠየቃቸውን ድርጅቱ አስታውሷል። ሁማን ራይትስ ዋች በአማራ ክልል የቀጠለውን ግጭት በመጥቀስም የኢትዮጵያ ባለስልጣናት ጎረቤት ሀገር ኤርትራ የታጠቁ ቡድኖችን እየረዳች ነው ሲሉ መክሰሳቸውን በዘገባው አካቷል። ተቋሙ አክሎም በአገሪቱ የተለያዩ አካባቢዎች ያለው የጸጥታ መደፍረስ ለሰላማዊ ሰዎች ጥበቃ ስጋት መሆኑን ገልጿል። ሁማን ራይትስ ዋች የህብረቱ መሪዎች ለሲቪሎች ጥበቃ ቅድሚያ እንዲሰጡ ጠይቋል። ተቋሙ በህዳር 2015 ዓ.ም የተፈረመውን የፕሪቶሪያ የሰላም ስምምነት የፈረሙም ሆነ ያልፈረሙ አካላት ለሲቪሎች ጥበቃ እንዲያደርጉ የሰብአዊ እርዳታ ተደራሽነትን እንዲያረጋግጡና የሽግግር ፍትህ እርምጃዎችን እንዲተገብሩ ተጽዕኖ እንዲደረግ ጠይቋል። በተጨማሪም ኢትዮጵያ በስምምነቱ መሰረት ለተቋቋመው የአፍሪካ ህብረት ክትትል ቡድን ተጨማሪ ታዛቢዎችን እንድትፈቅድ እንዲሁም የህብረቱ የሰላምና ጸጥታ ምክር ቤት የክትትል ዘዴውን የሰብአዊ መብት ጥበቃ አካል አድርገው እንዲያጠናክርና ስለሚፈጸሙ ጥሰቶች መደበኛ የህዝብ ሪፖርት እንዲያቀርብ ጥሪ አቅርቧል። በዚህ ጉባኤ ላይ ሪፖርት ማቅረብ ግልጽነትና ተጠያቂነትን ማጠናከር ተጨማሪ ጥሰቶችን ለመከላከልና የሲቪሎችን ስቃይ ለማስቆም ወሳኝ ነው ያለው ሁማን ራይትስ ዋች የምናባክነው ጊዜ ሊኖር አይገባም ብሏል። ጣሊያን ከአፍሪካ ሀገራት ጋር ያላትን ትብብር ማጠናከር እንደምትፈልግ በሁለተኛው የጣሊያን አፍሪካ ጉባኤ ላይ ገለጸች። ጣሊያን በትናንትናው ዕለት በአዲስ አበባ በተካሄደው ሁለተኛው የጣሊያን አፍሪካ ጉባኤ ላይ ከአፍሪካ ሀገራት ጋር ያላትን ግንኙነት ይበልጥ ለማጠናከር አልገባች። ውይይቱ በጣሊያኑ ማቴ እቅድ ስር ባሉ የኃይል፣ የመሰረተ ልማት፣ የንግድና የስደተኞች ጉዳይ ዘርፎች ላይ ያተኮረ እንደነበር ተገልጿል። የጣሊያኑ ጠቅላይ ሚኒስትር ጆርጂያ ሜሎኒ እንደገለጹት የተነሳሽነት ከተለመደው የእርዳታ ድጋፍ ወጥቶ በአፍሪካ ቅድሚያ በሚሰጣቸው ጉዳዮች ላይ የተመሰረተ በኢንቨስትመንት የሚመራ አጋርነትን ለመፍጠር ያለመ ነው ብለዋል። ሜሎኒ ያክለውም ጣሊያን ርካሽ የሰው ኃይል ለማግኘት ስደትን የመበዝበዝ ፍላጎት የላትም ካሉ በኋላ የስደትን መሰረታዊ መንስኤዎች ለመፍታትም አልገብተዋል። ነገሮችን በጋራ መገንባት እንፈልጋለን ሲሉ አጋርነቱ የአፍሪካ ሀገራትን ፍላጎት ምላሽ የሚሰጥ መሆን እንዳለበት አጽንኦት ሰጥተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በበኩላቸው ግንኙነቱ እኩልነትን የተላበሰና የሁለቱን ወገኖች ተጠቃሚነት ያረጋገጠ መሆን እንዳለበት ገልጸዋል። ጠቅላይ ሚኒስትሩ አገራቱ ከለጋሽነትና ተቀባይነት ወጥተው በጋራ ኃላፊነት በኢንዱስትሪ መስፋፋትና በዘላቂ ልማት ላይ ወደ ተመሰረተ ትብብር እንዲሸጋገሩ ጥሪ አቅርበዋል። ከዚህ ቀደም በሮም ተካሂዶ የነበረው ይህ ጉባኤ ዘንድሮ ለመጀመሪያ ጊዜ በአፍሪካ ምድር የተካሄደ ሲሆን የሀገር መሪዎችን፣ የፖሊሲ አውጪዎችንና የንግድ መሪዎችን በአንድ ላይ አሰባስቧል። ተሳታፊዎቹ በኢኮኖሚያዊ ትብብር፣ በኃይል ሽግግር፣ በስደተኞች አያያዝና በወጣቶች አቅም ግንባታ ዙሪያ ሰፋ ያለ ውይይት አድርገዋል ተብሏል። የጉባኤ አዘጋጆች እንደገለጹት መድረኩ በጣሊያንና በአፍሪካ መካከል ያለውን ግንኙነት ከማጠናከር ባለፈ አህጉራዊ ትብብርን ለማቀላጠፍ ያለመ እንደሆነ ተመላክቷል። በመጨረሻም የጀርመን መራሄ መንግስት ፍሬድሪሽ ሜርስ ነባሩ የዓለም ስርዓት አብቅቶለት ለብሔራዊ ጥቅም ቅድሚያ በሚሰጥ የኃይል ፉክክር እንደተተካ አስጠነቀቁ። ሜርስ ለአውሮፓ የማንቂያ ጥሪ በሚመስል ንግግራቸው በመብቶችና ሕግጋት ላይ ተመሰረተ የሚባለው ነባሩ ስርዓት አልፏል ብለዋል። ይህ ስርዓት ጥሩ በነበረበት ጊዜ እንኳን ፍጹም ባይሆንም አሁን ግን የለም ያሉት ሜርስ ዓለም በጉልበትና የጉልበት ፖለቲካ ወደሚገለጽ ዘመን እንደተሸጋገረ ተናግረዋል። ለዚህም የሩሲያ ጦርነት በዩክሬን ትልቁ መገለጫ እንደሆነ ጠቁመዋል። ጦርነቱ የሩሲያ ኢኮኖሚያዊና ወታደራዊ አቅም እስኪዳከም ሊቆም እንደማይችልም አስረድተዋል።
ቻይና በዓለም ስርዓት መሪ ሆና ብቅ ማለቷን የጠቀሱት የጀርመን መራሄ መንግስቱ ለዚህም ለብዙ ዓመታት በስልታዊ ትዕግስት መሰረት ስትጥል እንደቆየች ገልጸዋል። በቅርብ ጊዜ በወታደራዊ አቅም ቻይና ከዩናይትድ ስቴትስ ጋር ልትስተካከል እንደምትችል እምነታቸውን የገለጹት ሜርስ ቻይና የሌሎችን ጥገኝነት ስልታዊ በሆነ መንገድ ለራሷ ጥቅም ስታውል እንደቆየችም አስረድተዋል። ፍሬድሪሽ ሜርስ ብርቱ ማስጠንቀቂያ የሰጡበትን ንግግር ያደረጉት ዓመታዊው የሙኒክ ጸጥታ ጉባኤ ትናንት በይፋ ሲከፈት ነው። በጉባኤው ሜርስን ጨምሮ የ15 ሀገራትና የመንግስታት መሪዎች ይገኛሉ ተብሎ ይጠበቃል። እስከ እሁድ በሚካሄደው ስብሰባ የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪና የቻይና ውጭ ጉዳይ ሚኒስትር ዋንግ ይ ይገኛሉም ተብሏል። ከፍተኛ ወታደራዊ መኮንኖች፣ ዲፕሎማቶችና ፖለቲከኞችም በስብሰባው ለመታደም ሙኒክ ደርሰዋል። በዓለም የጸጥታ ፖሊሲ ላይ የሚመክረው ይህ ጉባኤ የዘንድሮ ስብሰባ የተጀመረው ከአትላንቲክ ማዶና ማዶ በሚገኙት ዩናይትድ ስቴትስ እና በአውሮፓ መካከል ብርቱ ውጥረት በተከሰተበት ወቅት ነው። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በጉባኤው ለመታደም ጉዞ ሲጀምሩ የዓለም የኃይል አስተላለፍ እየተቀየረ እንደሆነ ከትናንት በስቲያ ሐሙስ ተናግረው ነበር። አሮጌው ዓለም አልፏል ያሉት ሩቢዮ የምንኖረው በአዲስ የጂኦፖለቲካ ዘመን ውስጥ ነው። ሁላችንም ምን እንደሚመስልና የኛ ሚና ምን እንደሚሆን እንደገና እንድንመረምር ይጠይቃል ሲሉ ለጋዜጠኞች አስረድተዋል። አጫጭር ዜናዎች። የኤርትራው ፕሬዝዳንትና የሳውዲ ምክትል ውጭ ጉዳይ ሚኒስትር በቀይ ባህር ዙሪያ የሚገኙ ሀገራት የቀጠናውን ሰላምና ደህንነት ዋስትና በማረጋገጥ ረገድ የሚኖራቸው ሚና ላይ መናገራቸውን የአገሪቱ ማስታወቂያ ሚኒስቴር ቢገልጽም በተአማኒ የዜና አውታሮች ግን ሊረጋገጥ አልቻለም። በተመሳሳይ በዚህ ሳምንት አጋማሽ ላይ የሳውዲ አረቢያው የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፈርሃን ወደ ኢትዮጵያ መጥተው ከጠቅላይ ሚኒስትር አብይ አህመድ ጋር በአዲስ አበባ በሁለትዮሽ እንዲሁም ቀጠናዊ ጉዳዮች ዙሪያ ቢወያዩም ይፋዊ የሁለትዮሽ መግለጫ አለመሰጠቱ የሳውዲ መንግስት ለሁለቱም መንግስታት ማስጠንቀቂያ ሰጥቷቸው ሊሆን እንደሚችል ተንታኞች ይገልጻሉ። በአማራ ክልል የደቡብ ጎንደር ዞን መቀመጫ በሆነችው ደብረ ታቦር ከተማ በፋኖ ታጣቂዎችና በመንግስት ኃይሎች መካከል በተካሄደ ግጭት የህይወትና የንብረት ጉዳት መድረሱን ነዋሪዎች ተናገሩ። የከተማው አስተዳደር ባወጣው መግለጫ ታጣቂዎች በመንግስትና በግለሰብ ንብረት ላይ ውድመትና ዘረፋ መፈጸማቸውን አመላክቷል። የፌዴራል መንግስት በፕሮፓጋንዳ ስራ ተጠምዶ የህዝቡን ችግር ከቁም ነገር ሊያየው እንዳልቻለም ታዛቢዎች እየገለጹ ነው። በእስራኤል በወረራ በተያዘው ዌስት ባንክ የሚገኙ አንድ የፍልስጤም ባለስልጣን ቴል አቪቭ በቅርቡ በአካባቢው እያደረገች ያለችው መስፋፋት በሁለቱ ሀገራት መካከል የሚደረገው ድርድር ሂደት ማብቂያ ነው አሉ። የኬብሮን ተጠባባቂ ከንቲባ አሳማ አልሻራባቲ በእስራኤል የሚኒስትሮች ካቢኔ በቅርቡ ይፋ የተደረጉት አዲስ የህግ ለውጦች የፍልስጤም መንግስት በሚያስተዳድራቸው አካባቢዎች በከተማ እቅድና ልማት ላይ የሚስተላለፉት ውሳኔ ተቀባይነት እንዳይኖረው የሚያደርጉ ናቸው ብለዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በኢራን ውስጥ የሚኖር የስርዓት ለውጥ ሊከሰት የሚችል ምርጥ ነገር ነው በማለት በአገሪቱ የአገዛዝ ለውጥ ላይ ያላቸውን ድጋፍ ገለጹ። በሙኒክ የጸጥታ ኮንፈረንስ ላይ ተጠባቂ ንግግር ለማድረግ ወደ አውሮፓ የተጓዙት የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ወሳኝ ሲሉ ስለገለጹት ምዕራፍ እንዲሁም አዲስ ዘመን ማስጠንቀቂያ ያዘለ መልእክት አስተላለፉ። ፕሬዝዳንት ዶናልድ ትራምፕ ግሪንላንድን ለመጠቅለል ያላቸውን ፍላጎት በአጽንኦት በመግለጽ የዴንማርክ ሉዓላዊነት ላይ አደጋ ካቃጡ በኋላ አሜሪካ በትልቅ ዓለም አቀፍ መድረክ ላይ ስትሳተፍ ይህ የመጀመሪያው ነው። የተወደዳችሁ የኤርትራ ሳተላይት ቴሌቪዥን ተከታታዮች ለምሽቱ ያዘጋጀናቸውን ዜናዎች በዚያው አበቃን። ስለተከታተላችሁን እናመሰግናለን። ሰላም።